አበበ ሁልጊዜም ህይወት ከእጁ የምታመልጠው ይመስለዋል። ጠዋት ሲነሳ በችኮላ ነው፣ ማታ ሲተኛም ስለ ነገ በመጨነቅ ነው። የሆነ ቀን ትልቅ ደረጃ ስደርስ አረፍ እላለሁ፣ የሆነ ቀን የተሻለ ሀብት ሲኖረኝ ደስተኛ ሆናለሁ በሚል ሀሳብ የተወጠረ ሰው ነው። አንድ ቀን አመሻሽ ላይ አያቱ ወደሚኖሩበት ቤት ጎራ አለ። አያቱ በር ላይ ተቀምጠው የፀሐይዋን መግባት በሰላም ይመለከታሉ። አበበ ግን ስልኩን እያየ ይጣደፋል። አያት ፈገግ ብለው ጥሪያቸውን አቀረቡለት። ከተቀመጡበት ተነስተው ከጓዳ ውስጥ በጥቁር እንጨት የተሰራ በሚያምር የእጅ ጥበብ የተቀረጸና በትልቅ ቁልፍ የተቆለፈ ሳጥን አወጡ። ሳጥኑን በሁለት እጆቻቸው ይዘው ከአበበ ፊት ለፊት አስቀመጡት። ልጄ፣ ይህ ሳጥን ተራ ሳጥን አይደለም። ውስጥ ያለው ነገር ሕይወትህን ሙሉ በሙሉ የሚለውጥ እውነተኛ ደስታንና ትልቅ የህይወት ምስጢር የሚሰጥህ ውድ ነገር ነው። ነገር ግን አሁን ልትከፍተው አትችልም አሉት። አበበ በጉጉት እየተመለከተ ለማንኛውም መቼ ነው የምከፍተው አያት ያለ። በህይወት የሚበቃህን ያህል ስኬታማ ስትሆን፣ የሚገባህን ሀብትና ከፍታ ስትይዝ ብቻ ቁልፉ ይከፈትልሃል። እስከዚያው ግን ሳጥኑ አብሮህ ይኑር አሉት። አበበ ሳጥኑን ሲቀበል በደስታ ነበር። ከሳጥኑ ውጭ ያለው ቁልፍና ከውስጡ ያለው ምስጢር የህይወቱ ትልቅ ግብ ሆነ። ከዚያች ቀን በኋላ የአበበ ህይወት አቅጣጫውን ቀይሮ ሳጥኑን በመኝታ ቤት ጥግ ላይ አስቀመጠው። በየቀኑ ጠዋት ሲነሳ ሳጥኑን ያህል ዛሬ ስኬት አግኝቼ ይሆን እያለ ያስባል። ዓመታት መሄዳቸውን ቀጠሉ። አበበ ሳጥኑን የሚከፍትበት ደረጃ ላይ ለመድረስ ያለ እረፍት ይሮጣል። አበበ ጓደኞቹ እንገናኝ፣ እንጫወት ሲሉት አሁን ጊዜ የለኝም፣ ትልቅ ስራ ላይ ነኝ እያለ መልስላቸዋል። የፍቅርና የትዳር ጥያቄዎችን ያቆያል። አሁን የፍቅር ጊዜ አይደለም፣ በፊት ስኬቴን ላረጋግጥ ይላል። የተፈጥሮን ውበት ያስተውለው አያውቅም። የምሽቱ ውብ አየር፣ የከተማዋ ሰላማዊ ምሽት፣ የቡናው መዓዛ፣ ምንም ነገር ስሜቱን አይስበውም። ሙሉ አይምሮ ያለው ነገና ሳጥኑ ላይ ብቻ ነበር። ጊዜያት እያለፉ ሲሄዱ የአበበ ፀጉር በሽበት ተሸፈነ። ፊቱ ላይ የድካምና የጭንቀት መስመሮች ተበራከቱ። ሀብት አከማቸ፣ ትልቅ ድርጅት መሰረተ፣ ዘመናዊ ቤትና መኪና ባለቤት ሆነ። ሰዎች ስኬታማ ሰው እያሉ ይጠሩታል። እሱ ግን በውስጡ አሁንም ያን ያልተከፈተ ሳጥንና የሚጎለውን ደስታ ይፈልግ ነበረ። አንድ ቀን ታዲያ አበበ ባዶውን በሚያስተጋባው ትልቅ ቪላው ውስጥ ተቀምጦ ሳጥኑን ተመለከተው። በቃ አሁን ከዚህ በላይ ምን ሀብትና ስኬት ይመጣል? አያቱ ያሉበት ደረጃ ላይ መድረሱን አረጋገጠ። እጆቹ እየተንቀጠቀጡ ቁልፉን አንስቶ ወደ ሳጥኑ አስገባው። ሳጥኑ ተከፈተ። አበበ ልቡ በኃይል ይመታ ነበር። አይኖቹን ጨፍኖ ሳጥኑን ከፈተው። አልማዝ፣ ወርቅ፣ የሀብት ምስጢር። አይኖቹን ሲከፍት በሳጥኑ ውስጥ ምንም አይነት ውድ ዕቃ አልነበረም። የነበረው በጥንቃቄ የተጠቀለለ አንድ ወረቀት ብቻ ነበር። በድንጋጤና በጉጉት ወረቀቱን ዘረጋው። የአያቱ እጅ ጽሑፍ እንዲህ ይላል: ወደፊት ልጄ፣ ይህን ሳጥን የከፈትከው በሕይወትህ ስኬታማ ነኝ ብለህ ስታስብ እንደሆነ አውቃለሁ። አሁን ዞር ብለህ በሩጫህ ያጣሃቸው ዓመታትን ተመልከታቸው። ሳጥኑ ውስጥ ያለው ምስጢር ወርቅ ወይም ሀብት አይደለም። እውነተኛው ምስጢር ሳጥኑን ለመክፈት ስትል የከዳሃትና ሳትኖርባት ያለፈችው የዛሬዋ ቀን ነበረች። ሕይወት ማለት ወደፊት የምትደርስበት ግብ ወይም የመጨረሻው መስመር ሳይሆን በየቀኑ የምትኖረው ጉዞ ነው። ዛሬን ካልኖርክበት ነገ የምትደርስበት ቦታ ሁሉ ባዶ ነው። አበበ ወረቀቱን እንደያዘ እግሮቹ ተንቀጠቀጡ። ወንበሩ ላይ ዘፍ አለ። ዙሪያውን ተመለከተ። ቤቱ ትልቅ ነው፣ ነገር ግን ባዶ ነው። ገንዘብ አለው፣ ነገር ግን አብሮት የሚስቅ ወዳጅ የለም። ስኬት አለው፣ ነገር ግን ያለፉትን ውብ የወጣትነት ዓመታት የሚመልስለት ምንም ነገር አልነበረም። አያቱ የሰጡት ትልቁ ትምህርት ገባው። ደስታ በሳጥኑ ውስጥ አልነበረም። ደስታ በየቀኑ በሚኖረው ሕይወቱ ውስጥ ነበር። ብዙዎቻችን ደስታን ነገ በሚባል ያልተጨበጠ ተስፋ ውስጥ እንፈልገዋለን። ነገር ግን ደግሞ
ነገ ሌላ ነገን ይዞ ይመጣል። ህይወት ማለት ትናንት አልፏል፣ ነገ ደግሞ አልተጨበጠም። በእጃችን ላይ ያለችው ብቸኛና ውድ ሀብት ዛሬ፣ ከዛሬም ደግሞ አሁን ናት። ስላዳመጣችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት።